በቻይናና ኔፓል ድንበር መሃል የተከሰተው የጎርፍ አደጋ ከ1000 በላይ ዜጎች የደረሱበት እንዳይታወቅ አድርጓል። በርካታ የዓለም ሀገራትም እየተጨነቁ ናቸው። በደርዘን የሚቆጠሩ የአሜሪካ፣ የብሪታንያና የሌሎች ሀገራት ዜጎችም ጉዳዩ ክፉኛ አሳስቧቸዋል። በርካታ ሄሊኮፕተሮች እየተረባረቡ ቢገኙም አሁንም በጎርፉ የተወሰዱ ወይም ተቀብረው የቀሩ ዜጎች እንዳሉ ተነግሯል። በመቶዎች የሚቆጠሩ ሰዎች መሞታቸውም እየተገለጸ ይገኛል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ኢራን ከአሜሪካ የሚደርስብኝን ጫና መሬት አንቀጥቅጥ በሆነ መልኩ እመልሳለሁ እያለች ትገኛለች። የትራምፕ ኢኮኖሚያዊ ዘመቻ አይሳካም ያለችው ኢራን በተለያዩ አስደንጋጭ መንገዶች ብቀላ ልትበቀል እንደምትችል ሲኤንኤን ዘግቧል። የነዳጅ ዋጋን ለማስወደድ በርካታ ሀገራትን ልታጠቃ ትችላለች የሚለው ዘገባው የኒኩሌር አማራጭን ጨምሮ በርካታ አደገኛ ውሳኔዎችን ልትወስን እንደምትችል እየተገለጸ ይገኛል። ይህ እንደተጠበቀ ሆኖ ኔታንያሁ በቀጣዩ ምርጫ ልንሸነፍ እንችላለን ብለው ለፓርቲ አመራሮቻቸው እንደተናገሩ ተነግሯል። በዝግ ስብሰባ ላይ ነው ኔታንያሁ ይህንን ተናግረዋል የተባለው። ይህ እንዳለ ሆኖ እስራኤል ወደ ውጭ ሀገራት የምትልካቸው የጦር መሳሪያዎች እጅግ ከፍተኛ መሆናቸው ተሰምቷል። እነዚህ የጦር መሳሪያዎች ሀገሪቱ ካላት አቅም በላይ ወደ ውጭ የተላኩ ናቸው ተብሏል። ጉዳዩን የምንመለከተው ይሆናል። ይህ እንዳለ ሆኖ የብሪታንያው ሚሳኤል በዩክሬን ስራ ጀምሯል። በዶኔስክ አካባቢ ዩክሬን ጥቃት የፈጸመችበት የብሪታንያው ሚሳኤል በርካቶችን እንዳቆሰለና እንደገደለ ሩሲያ አሳውቃለች። ይህ እንዳለ ሆኖ ሁለቱ ሀገራት ምርኮኛ ተቀያይረዋል። ከቅርብ ጊዜ ወዲህ በርካታ ምርኮኞችን እየተቀያየሩ መሆኑም ተነግሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የበረዶ ግግር ተደርምሶ የተፈጠረው ጎርፍ በቻይናና ኔፓል ድንበር መሃል ከፍተኛ ነውጥ አምጥቷል። ከ177 ሰዎች በላይ ሞተው የተገኙበት ይህ የጎርፍ አደጋ በርካቶችን ያሳዘነ ነው። እንደ ሲኤንኤን ዘገባ ከ1300 በላይ የሚሆኑ ሰዎች የገቡበት አልታወቀም። ኔፓል ደግሞ በርካታ ቱሪስቶች የደረሱበት እንዳልታወቀ እያሳወቀች ትገኛለች። አብዛኛውን የጠፉ ቱሪስቶች ያስመዘገበችው ህንድ ስትሆን 178 ቱሪስቶቿ የገቡበት አልታወቀም። 65 አሜሪካውያን፣ 35 አውስትራሊያውያን፣ 33 የብሪታንያ ዜጎችም በጎርፉ ምክንያት የገቡበት እንዳልታወቀ ተሰምቷል። ኔፓልና ቻይና የአደጋ ጊዜ ሰራተኞቻቸውን ወደ አካባቢው አሰማርተው ፍለጋ እየቀጠሉ እንደሚገኙም ተሰምቷል። ሚ-171 በተሰኘው ሄሊኮፕተር ከ141 በላይ ሰዎች ሕይወታቸው ሊተርፍ እንደቻለና ከአደጋው አካባቢ በሄሊኮፕተሩ ምክንያት እንደወጡ ሲኤንኤን ዘግቧል። ይሁንና የቤተሰብ አባላት አንዳቸው ተገኝተው አንዳቸው እየጠፉ ይገኛሉ። ቢቢሲ እንደሚዘግበው አንድ ሰው በሄሊኮፕተር ከአደጋው ስፍራ ከወጣ በኋላ ምን ዋጋ አለው፣ ባለቤቴ ግን አብራኝ የለችም፣ እርሷ ጠፍታብኛለች ሲል የተናገረው ንግግር የበርካቶችን ልብ ነክቷል። በዓለማችን ላይ መሰል የተፈጥሮ አደጋዎች፣ የመሬት መንቀጥቀጦች በተደጋጋሚ እየተከሰቱ ይገኛሉ። የበርካቶችንም ሕይወት እየቀጠፉ ናቸው። ይህ እንዳለ ሆኖ ኢራን ለአሜሪካ ምላሽ የምትሰጥባቸው መሳሪያዎች አደገኛ ናቸው ይላል ዘገባው። የሲኤንኤን ዘገባ እንደሚጠቁመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢኮኖሚክ ዲዴይ ሲሉ የጠሩት ኢኮኖሚያዊ ዘመቻ በኢራን ላይ ሁለንተናዊ ጥቃት ለማድረስ ያሰበ ነው። ኢራን ነዳጅ የምትሸጥበትን በአጠቃላይ ገቢ የምታገኝበትን ቀዳዳ መድፈን የዘመቻው ዋና ዓላማ እንደሆነ የገንዘብ ሚኒስትሩ ስኮት ቤሰንት በተደጋጋሚ አሳውቀዋል። ታዲያ ኢራን ይህንን ለመመከት የተለያዩ አደገኛ እርምጃዎችን ልትወስድ እንደምትችል ተነግሯል። እስካሁን አሜሪካና እስራኤል በዘመቱባት ጊዜ ከ11 በላይ የሚሆኑ ሀገራት ላይ የተኮሰችው ቴህራን አሁንም ተደጋጋሚ ተኩሶችን ልትተኩስ እንደምትችል ተዘግቧል። የነዳጅ ዋጋን ማስወደድና የሚደርስባት ኢኮኖሚያዊ ጫናን ከመላው ዓለም ጋር መጋራት የኢራን ተቀዳሚ ዓላማ ሊሆን እንደሚችል እየተገለጸ ይገኛል። በዚህም ሆርሙዝ ላይ ብቻ ሳትወሰን ቀይ ባህር አካባቢን ጨምሮ ያሏትን ሚሳኤሎች ሁሉ በመተኮስ
የነዳጅ መተላለፊያ መስመሮችን፣ ነዳጅ ጫኝ መርከቦችን እና ነዳጅ ማጣሪያ ተቋማትን ለመምታት ልትገደድ እንደምትችል እየተነገረ ይገኛል። በቅርቡ በኢራን ፓርላማ ላይ የቀረበው ኢራን በኒውክሌር የጦር መሳሪያ ስሪት ዙሪያ የተፈራረመችውን ስምምነት እናሻሽለው ወይም እንተወው የሚለው ጉዳይም አሁን ወደ አጀንዳው መጥቷል። የኢራን ባለስልጣናት ለመገናኛ ብዙሃን እንዲህ ሲሉ እየተናገሩ ይገኛሉ። ይህ ሁሉ የደረሰብን ለምንድን ነው? የኒውክሌር መሳሪያ እንዳትታጠቁ ተብለን ነው። ታዲያ የኒውክሌር መሳሪያ ብንታጠቅ ኖሮ እኮ ይህ ሁሉ አይፈጠርም ነበር። ስለዚህ የኒውክሌር የጦር መሳሪያ ባለቤት መሆንን አሁን ልናስብበት ይገባል። ይህንን በርካታ ባለስልጣናት እያስተጋቡት እንደሚገኙ እየተገለጸ ይገኛል። እናም ኢኮኖሚያዊው ዘመቻ ወደ ሌላ ጥፋት ሊያመራ እንደሚችል በርካቶች ስጋታቸውን ገልጸዋል። እርግጥ ነው በዚህ መሃል የኢራን ሕዝብ ኑሮ ተወዶበት ከዚህ ቀደም ከጦርነቱ በፊት ይገዛበት ከነበረው ዋጋ እጥፍ እየከፈለ ምግቡን እያበሰለ እንደሚገኝ ይታወቃል። ይሁንና የመጨረሻውን ዙር አሜሪካ ልትጫን ስትሞክር ኢራንም ዝም ብላ አታይምና ኢኮኖሚያዊውን እሳት አብረን እንለብለበው የሚል የመጠፋፋት ስልት ልትከተል እንደምትችል በርካቶች እየሰጉ ይገኛሉ። ከመካከለኛው ምስራቅ ጉዳዮች ሳንወጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዝግ ተናግረውታል የተባለው ጉዳይ እያነጋገረ ይገኛል። ሊኩድ ፓርቲ የእርሳቸው ፓርቲ ምርጫውን ሊሸነፍ ይችላል እያሉ ይገኛሉ። ኔታንያሁ የክኔሴት ወይም የምክር ቤት ምርጫ በቅርቡ የምታስተናግደው እስራኤል የትኛውን ፓርቲ ይበልጥ ታነግሳለች የሚለው ጉዳይ እየተጠበቀ ነው። እርግጥ ነው አብዛኞቹ የእስራኤል ፓርቲዎች ካልተጣመሩ በስተቀር ብቻቸውን መንግስት መመስረት የሚችሉበት ዕድል ጠባብ ነው። ሆኖም የላቀውን የመቀመጫ ቁጥር በመያዝ ከየትኛው ጋር እንጣመር የሚለውን ጉዳይ ለመወሰንም ብዙ መቀመጫዎችን መሰብሰብ ያስፈልጋል። የኔታንያሁ ሊኩድ ፓርቲ ከሌሎች ጋር ተጣምሮ የመሰረተውን መንግስት ከነውዝግቡም ቢሆን እዚህ ደርሷል። ታዲያ ሊኩድ ፓርቲ በቀጣዩ ምርጫ ሊሸነፍ ይችላል፣ የሚወጡትን ቁጥሮች አትመኑ ብለው ኔታንያሁ እንደተናገሩ ካን የተባለው የእስራኤል ሚዲያ ዘግቧል። ኔታንያሁ በዙሪያቸው ላሉ የቅርብ ሰዎቻቸው በዝግ ስብሰባ ሲናገሩ እንዲህ አሉ። ከዚህ ቀደም 10 መቀመጫዎችን አጥተናል። አሁን እነዚህን 10 መቀመጫዎች እንዴት እንደምንመልሳቸው አላውቅም። አንዳንድ የህዝብ አስተያየት መለኪያዎች ሊኩድ ፓርቲ ያሸንፋል ይላሉ። ፍጹም ውሸት ሊሆን ይችላል። ይህንን እንዳታምኑ በማለት ኔታንያሁ የፓርቲያቸውን ሰዎች አስጠንቅቀዋል። የሆነ ነገር ካልተፈጠረ በስተቀር ልንሸነፍ እንችላለን የሚለውን ስጋታቸውን ለፓርቲው አመራሮች መናገራቸውን ካን ዘግቧል። ይህ ልዩ ነገር ካልተፈጠረ የተባለው ነገር ምን እንደሆነ ግን ግልጽ አይደለም። ከዚህ ቀደም የእስራኤል መገናኛ ብዙሃን ምርጫውን ወደፊት ለመግፋት ኔታንያሁ አንዳንድ ሴራዎችን ሊያሴሩ ይችላሉ የሚል ጥርጣሬ እንዳላቸው ዘግበው እንደነበርም ይታወሳል። ይህ እንደተጠበቀ ሆኖ ሀገረ እስራኤል ወደ ውጭ የምትልካቸው የጦር መሳሪያዎች ከየትኛውም ሀገር ጋር ሲነጻጸር በአማካይ ከፍተኛ ናቸው ተብሏል። በተለይ የጦር መሳሪያ ኤክስፖርቱ በነፍስ ወከፍ ከተሰላ እስራኤል ቀዳሚ ሀገር እንደምትሆን እየተገለጸ ይገኛል። ወደ ውጭ ኤክስፖርት ያደረገችው የጦር መሳሪያ በገንዘብ ተሰልቶ ለእያንዳንዱ ዜጋ የሚካፈል ከሆነ ከአሜሪካም ከሩሲያም በላይ የጦር መሳሪያ ልካለች ማለት ነው። በቅርቡ የወጣ አንድ ጥናት እንደሚጠቁመው ሱዛን አቡልሃዋ በተባሉ ጸሐፊ የቀረበው ይህ ጥናት 2025 እንደ አውሮፓውያን አቆጣጠር ላይ እስራኤል ወደ ውጭ የላከችው የጦር መሳሪያ ብዛት በገንዘብ ተሰልቶ በእያንዳንዱ ዜጋ ላይ ቢቀመጥ $263 ይሆናል። አሜሪካ $41፣ ራሻ $14 ነው ለእያንዳንዱ ዜጋ ከጦር መሳሪያ ሽያጭ መስጠት የሚችሉት። ይህ ደግሞ የእስራኤል ከፍተኛ ደረጃ ላይ እንዳለ ያመላክታል። የህዝብ ቁጥሯ ትንሽ ቢሆንም ወደ ውጪ የምትልከው የጦር መሳሪያና የህዝብ ቁጥሯ ፍጹም የሚመጣጠን አይደለም። በርካታ የጦር መሳሪያዎችን ወደ ውጪ ትልካለች። ላለፉት 5 ዓመታትም እንደርሷ የጦር መሳሪያ የላከ ሀገር በነፍስ ወከፍ ደረጃ ቢሰላ አይገኝም። እስራኤል ከዓለማችን ሀገራት ባለፉት 5 ዓመታት የጦር መሳሪያዎችን በብዛት በመላክ 7ኛ ደረጃ ላይ ተቀምጣለች። አሜሪካ፣ ፈረንሳይ፣ ራሻ፣ ጀርመን ከላይ ቢቀመጡባትም በርካታ የዓለማችን ሀገራትን ታስከነዳለች።
ይህ እንዳለ ሆኖ ዩክሬን የብሪታንያውን ሚሳኤል በተደጋጋሚ እየተኮሰችው ትገኛለች። ስቶርም ሻዶው ሚሳኤል በዶኔስክ አካባቢ በተደጋጋሚ እየተተኮሰ እንደሚገኝ ሩሲያ አሳውቃለች። አሁን የተተኮሰው ሚሳኤልም 8 ንጹሐንን ገድሏል ስትል ሩሲያ በመከላከያ ሚኒስቴሯ አማካኝነት አሳውቃለች። የብሪታንያና የፈረንሳይ ጥምረት የወለደው ስቶርም ሻዶ ወይም ስካልፕ ሚሳኤል በቅርቡ በዩክሬን እንደሚመረት የተነገረ ሲሆን የብሪታንያው ጠቅላይ ሚኒስትርም ኪየቭ ሄደው ሚስጥራዊውን ንድፍ ማቀበላቸው የሚታወቅ ነው። ቀደም ብሎ የገባው ይህ ሚሳኤል ታዲያ በዶኔስክ ስራውን ቀጥሏል። ተተኩሶ ያልፈነዳው ሚሳኤል ከወደቀ በኋላ በርካቶችን እንደገደለ የሩሲያ ባለስልጣናት አሳውቀዋል። እንደ አርቲ ዘገባ ተኩሱ በድሩዝባ ስፖርት ማዕከል ከባድ ጉዳት አድርሷል። ታዲያ ሩሲያና ዩክሬን ውጊያቸውን ቢቀጥሉም የምርኮ ልውውጥ እያደረጉ ይገኛሉ። ባለፈው ሳምንት ሩሲያ ለዩክሬን፣ ዩክሬን ለሩሲያ 103 የሚሆኑ ምርኮኞችን ያስተላለፉ ሲሆን አሁን ደግሞ በዚህ ሳምንት 10 የሚሆኑ ምርኮዎችን እርስ በርስ ተቀያይረዋል። የባህረ ሰላጤው ሀገራት ጭምር እየገቡበት በተለይ የቆሰሉና የተጎዱ የሕክምና እርዳታ የሚያስፈልጋቸውን ቁስለኞችና ምርኮኞች ሁለቱ ሀገራት እየተቀያየሩ ይገኛሉ። የተባበሩት አረብ ኤምሬትስ የምርኮ ልውውጡ ላይ የአንበሳውን ድርሻ እየተወጣች እንደምትገኝም ተሰምቷል። በሰኔ ወር 345 የሚሆኑ ምርኮኛ ወታደሮችን ሁለቱ ሀገራት እንደተቀያየሩም ተነግሯል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈላይ ነበርኩ። ሰላም ለዓለማችን።